በታሪክ ውስጥ አንዳንድ ስሞች ከመቃብር በላይ ይጮኻሉ፣ አንዳንድ ፊቶችም ከሞት በኋላ በዓለም አደባባዮች ላይ ይውለበለባሉ። እሱ የአብዮተኛ ምልክት፣ የነፃነት ጩኸት ወይ ደግሞ ለአንዳንዶቹ የጥፋት መልእክተኛ ተደርጎ ይወሰዳል። ጥቁር ኮፍያው ደፍቶ የጽኑ እይታ ወደ ሩቅ የሚያመለክተው ያ ሰው ኤርኔስቶ ቼ ጉቬራ ይባላል። ግን ይህንን በዓለም ዙሪያ በቲሸርቶች በፖስተሮች ላይ የሚታየው ምስል በስተጀርባ ያለው እውነተኛ ታሪክ ምንድን ነው? ከአርጀንቲና መካከለኛ ቤተሰብ የተነሳው የሕክምና ተማሪ እንዴት በላቲን አሜሪካ ጫካዎች ውስጥ የሚንቀሳቀስ አስፈሪ ተዋጊ ሊሆን ቻለ? ዛሬ የቼ ጉቬራ እውነተኛ ማንነት ከመጀመሪያ የትንፋሽ ትግል እስከ መጨረሻ የጥይት ድምፅ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ፣ ምክንያቱም ታሪኩ እናንተ ከምታውቁት በላይ ጥልቅ ነውና። ታሪካችን የሚጀምረው በ1928 ዓ.ም ሰኔ ወር ላይ ነው። በአርጀንቲና ሮዛሬ ከተማ ነው። ኤርኔስቶ ቼ ጉቬራ ሲወለድ ቤተሰቦቹ ሀብታምና የተማሩ ነበሩ። ነገር ግን ኤርኔስቶ ገና በ2 ዓመቱ ሕይወቱ ሙሉ የሚፈትነውን አስም ከተባለ ጠላት ጋር ተገናኘ። በሽታው ብርቱ ነው። ትንፋሹ ሲያጥረው ሌሊቱ ሙሉ ቁጭ ብሎ አየር ለማግኘት ሲታገል ያድር ነበር። ነገር ግን ይህ ድክመቱ ለየት ያለ ጥንካሬም ሰጠው። አካሉ ሲዝል፣ አእምሮ ይነቃ ነበር። በቤታቸው የነበረው ከ3000 በላይ መጽሐፍትን እያነበበ ነው ያደገው። ስለ ካርል ማርክስ፣ ስለ ዊሊያም ሼክስፒር እና ስለ ላቲን አሜሪካ ታሪክ ገና በልጅነቱ ብዙ ነገር ተረድተዋል። ጓደኞቹ ኤርኔስቶ እግር ኳስ መጫወት እንደማይችል ሲያስቡ፣ እሱ ግን በአስም መተንፈሻ መሳሪያው በኪሱ ይዞ ወደ ሜዳ ይገባ ነበር። መሸነፍ የሚለው ቃል በኤርኔስቶ መዝገበ ቃላት ውስጥ ቦታ ያልነበረው። ይህ የልጅነቱ ትግል በኋላ ላይ አይበገሬ ቼ ጉቬራ እንዲሆንም ሰራው። እንደ አውሮፓውያን አቆጣጠር በ1951 የ23 ዓመቱ የሕክምና ተማሪ ኤርኔስቶ ከአንድ ጓደኛው ከአልቤርቶ ግራናዶ ጋር በመሆን አንድ እብድ ሐሳብን አፈለቁ። ላፖ ዴ ሮሳ በሃያል በሚባለዋ የአሮጌ ሞተር ሳይክል ላቲን አሜሪካን ለማቋረጥ ጉዞ ጀመሩ። ይህን ጉዞ ለኤርኔስቶ ሽርሽር አልነበረም፣ የህይወት ትምህርት ቤት እንጂ። የቺሊ የማዕድን ሰራተኞችን ሰቆቃ ተመለከተ። በፔሩ የለምጽ በሽተኞችን አከመ። በአማዞን ጫካዎች ውስጥ ያለው ከፍተኛ ድህነትን በአይኑን አየ። ያ የሀብታም ቤተሰብ ልጅ በጉዞው ወቅት አንድ ትልቅ እውነትን ተረዳ። ዓለም የታከመችው በበሽተኞች ብቻ ሳይሆን በፍትህ እጥረት ጭምር ነው የሚል። ያ የሕክምና ተማሪ ሰዎችን አንድ በአንድ ከማከም ይልቅ ስርዓቱ በጅምላ መቀየር እንዳለበትም አመነ። ጉዞው ሲያልቅ ኤርኔስቶ ተመልሶ አልመጣም። በምትኩ አንድ አብያተኛ ተወለደ። በሜክሲኮ ሲቲ በ1955 በታሪክ አጋጣሚ ሁለት ያልተለመዱ ሰዎች በአንድ ትንሽ ክፍል ውስጥ ተገናኙ። አንደኛው ወጣት አርጀንቲናዊ ሐኪም ኤርኔስቶ ሲሆን፣ ሁለተኛው ደግሞ ከሀገሩ ተሰዶ የነበረው ኩባዊ የህግ ባለሙያ ፊደል ካስትሮ ነበር። ለሰዓታት በቆየው ንግግራቸው ኤርኔስቶ በፊደል ቁርጠኝነት ተማረከ። ፊደልም በኤርኔስቶ እውቅና ወኔ ተገረመ። በዚያች ምሽት ነበር ኤርኔስቶ ቼ የሚልን ቅጽል ስም ያገኘው። ፊደል ኩባን ነፃ ለማውጣት አብረህን ትመጣለህ ብሎ ሲጠይቀው ቼ ያለምን ማንገራገር አዎ አለው። ጥቅምት 1956 ግራንማ የምትባል ትንሽ የአሮጌ መርከብ 82 ታጋዮችን አሳፍራ በጨለማ ወደ ኩባ ጉዞ ጀመረች። ጉዞው ሲኦል ነበር። መርከቧ ከአቅሟ በላይ ጭና ስለነበር ልትሰምጥ ነበር። ቼ ደግሞ በብርቱ የአስም በሽታ እየተሰቃየ ነበር። ኩባ የባህር ዳርቻ ላይ ሲደርሱ ግን የፓቲስታ ወታደሮች ጠብቀው ደመሰሷቸው። ከ82ቱ ታጋዮች መካከል የተረፉት 12 ብቻ ነበሩ። በዚያ የሞትና የህይወት አፋፍ ላይ የቼ አንድ ትልቅ ምርጫ አደረገ። በሁለት እጆቹ የሕክምና ቦርሳና የጥይት ሳጥን ይዞ ነበር። ቆም አለና የሕክምና ቦርሳ ጥሎ የጥይት ሳጥኑን አነሳ። ያቺ ቅጽበት ሐኪም ኤርኔስቶ ሞቶ ተዋጊው ቼ ጉቬራ የተወለደባት ታሪካዊ ሰዓት ነበረች። የተረፉትን ጥቂት ታጋዮችን ወደ ሴራ ማይስትራስ ተራሮችን ተሰደዱ። በዛ ጥቅጥቅ ያለ ጫካ ውስጥ ቼ የሽምቅ ውጊያ ስልትን ለታጋዮች ያስተምር ጀመር። ቼ ጥብቅ መሪ ነበር። ለራሱ የማይፈቅደውን ቅንጦት ለሌሎችም አይፈቅድም ነበር። ራሱ እየታመመ ሌሎችን ያክም፣ ራሱን እየራበው ሌሎችን ያበላም ነበር። ጦርነቱ እየመረረ መጣ። የፓቲስታ መንግስት በአሜሪካ ድጋፍ የሚሰጠው ዘመናዊ መሳሪያ ታጥቆ ሳለ የቼ ጦርነት ግን ያለው ወኔና የህዝብ ድጋፍ ብቻ ነበር። በ1958 መጨረሻ ላይ ቼ አንድ የማይታመን ወታደራዊ እርምጃ ወሰደ። የሳንታ ክላራን ጦርነት
በፓቲስታ ጦር መሳሪያ ጭኖ የሚጓዘውን ባቡር ለመደምሰስ ቼ ጥቂት ወታደሮችን ይዞ ዘመተ። በገዛ እጁ ቡልዶዘር እየነዳ የባቡር ሀዲዱን አፈራረሰው። ያ የታጠቀ ባቡር ሲገለበጥ የፓቲስታ መንግስትም አብሮ ተገረሰሰ። ጃንዋሪ 1 ቀን በ1959 ሃቫና በታጋዮች እጅ ወደቀች። ቼኩቬራ በድል አድራጊነት ወደ ከተማዋ ሲገባ መላው ኩባ በደስታ እብድ ሆነ ነበር። የዱር ጫካው ተዋጊው አሁን የሀገር መሪ ሆኗል። ግን ይህንን ድል ለቼኩቬራ መጨረሻ ሳይሆን የሌላ ትልቅ ትግል ጅምር ነበር። ድሉም ተጠናቀቀ። በኩባ ጎዳናዎች ላይ ጭፈራና እልልታ ቀጠለ። ቼኩቬራ ግን ደስታው ለጥቂት ጊዜያት ብቻ እንደሆነ ያውቅ ነበር። አሁን የጫካው ልብስ አውልቆ በቢሮ ውስጥ የሚሰራበት ጊዜም ደረሰ። ቼ የኩባ ብሔራዊ ባንክ ፕሬዚዳንትና ኢንዱስትሪ ሆኖ ተሾመ። የሚያስገርመው ግን ቼ ለገንዘብና ለንብረት ምንም አይነት ፍላጎት አልነበረውም። በቼኮች ላይ ስሙን ሲፈርም ቼ ብቻ ብሎ ይፈርም ነበር። ይህም ለካፒታሊዝም ስርዓት ያለው ንቀት የሚያሳይ ነበር። በሀገሪቱ የንባብ ዘመቻ አወጀ። ማንበብ የማይችል ሰው ነፃ ሊሆን አይችልም ብሎ ያምን ነበር። ነገር ግን ቼ እይታ ከኩባ አልፎ ዓለምን ይመለከት ነበር። እንደ አውሮፓውያኑ በታህሳስ በ1964 በኒውዮርክ የተባበሩትን መንግስታት ድርጅት ዩኤን መድረክ ላይ ቆሞ በዚያ በጠላቶቹ እምብርት ውስጥ ሆኖ ድምፁ ከፍ አድርጎ እንዲህ አለ። ይህ የሰው ልጅ ትግል በረሃብና በጭቆና ለሚማቅቁ ሁሉ ነው። ንግግሩም ዓለምን አንቀጠቀጠ። ከጊዜ በኋላ ግን ቼ በመንግስት ቢሮ ውስጥ መቀመጥ ሰለቸው። በውስጡ ያለው አብዮታዊ እሳት አልጠፋም ነበር። ሌሎች ሀገሮች የኔን እርዳታ ይፈልጋሉ የሚል ደብዳቤ ለፊደል ካስትሮ ትቶ በሚስጥር ከኩባ ጠፋ። ጺሙን ላጨው፣ ራሱን ደበቀ። ዓለም ግን ቼ የት እንዳለት ግራ ገባት። ቼኩቬራ ወደ ቦሊቪያ ቀና። ዓላማውም በመላው ላቲን አሜሪካ የሚቀጣጠል ትልቅ አብዮት መፍጠር ነበር። ነገር ግን የቦሊቪያ ጫካዎች እንደ ኩባ አልሆኑለትም። የአካባቢው ገበሬዎች አላመኑትም። የቦሊቪያ ጦር ደግሞ በአሜሪካ ሲአይኤ ልዩ ስልጠና ተሰጥቶት ቼኩቬራ ለማደን ተዘጋጀ። ለወራት በረሃብ በጥምና በከፋ የአስም በሽታ እየተሰቃየ በጫካ ውስጥ ተደበቀ። ታጋዮችን አንድ በአንድ ወደቁ። በመጨረሻም እንደ አውሮፓውያኑ ጥቅምት 8 ቀን በ1967 በዩሮ ራቪን በተባለ ቦታ ላይ ተከበ እጁ ሰጠ። መሳሪያው ተመቶ ተበላሽቶ ነበር። ሲይዙት እንዲህ አለ፣ አትኩሱ፣ እኔ ቼኩቬራ ነኝ። ከምሞት ይልቅ በህይወት ብኖር ለእናንተ ጠቅማለሁ አለ። በማግስቱ ላሂንጊዋላ በተባለ ትንሽ መንደር ውስጥ በአንድ ትምህርት ቤት ክፍል ውስጥ ታስሮ ሳለ ገዳዩ መጣ። ቼኩቬራ ገዳዩ ሲንቀጠቀጥ ባየው ጊዜ በኩራት ቀና ብሎ የመጨረሻ ቃላቱን ተናገረ። ተኩስ ዱርዬ፣ አንተ የምትገለው ሰው እንጂ አብዮትን አይደለም አለው። ጥይቶቹ ተተኩሱ። የቼኩቬራ አካል ወደቀ። ነገር ግን ታሪኩ ያኔ ገና ተጀመረ። አስከሬኑ በሚስጥር ተቀበረ። ሲአይኤ እና የቦሊቪያ መንግስት ቼኩቬራ ጠፋ ብለው አሰቡ። ነገር ግን ከ30 ዓመታት በኋላ አስከሬኑ ተገኝቶ በክብር ወደ ኩባ ተመለሰ። ዛሬም ቢሆን ያን አርጀንቲናዊ ሐኪም ምስል በዓለም ዙሪያ የፍትህና የነፃነት ምልክት ሆኖ ይኖራል። የቼኩቬራ ህይወት በአጭሩ ይህን ይመስላል። ለአንዳንዶቹ ጀግና፣ ለሌሎች ደግሞ ጨካኝ ተዋጊ ነበር። ነገር ግን ማንም ሊክደው የማይችል እውነት ቼኩቬራ ላመነበት ዓላማ እስከ መጨረሻው የቆመ ሰው መሆኑ ነው። እናንተ ስለ ቼኩቬራ ምን ታስባላችሁ? እውነተኛ አርበኛ ወይስ አክራሪ አብዮተኛ? አስተያየታችሁን በኮሜንት ስራ አጋሩኝ። ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩልኝ።